ኤፍሬም ቤተሰቦች ሩም ውስጥ ደረሰባቸው አብርሽና ሄርሜላ ላይና ኤፍሬም ሄርሜላን አንገቷን ያነቀላት። እሰይ እኔ ደስ ነው ያለኝ ብዬ ነው ማሰበው። ቤተሰቦች ለምን እንደሆነ ልንገራችሁ። አብርሃም ይሄን ሁሉ እስኪያደርስብህ አንተ ወንድ አይደለ እንዴ? ወንድምህ ቢሆን በጥፊ ያቀጠቀጠው። እኔ ደስ ያለኝ ያልኳችሁ እኔ በበጠበጠው ነገር ሳይሆን ቤተሰቦች በቃ ደስ አላለኝም፣ አስጠልቶኛል። ኤፍሬም ለምን ውሸታም ነው። ቤተሰቦች ገብቷቸዋል አይደለ? ውሸታም ነው። በቃ ይቅርታ ብሏት እዛ ከዛ በኋላ ይቅርታው የማስመሰል ነው ምናምን አላት። የማታላታልሽ ፈልጌ ነው ስልክ እንድታነሳልኝ። ከዛ የሩሙን ካወቀ በኋላ ሊበጠብጣቸው አንተ ጋንጃ አጨሳለህ አለው እኮ አብርሹላ። አንተ ታጨሳለህ እንዴ ጋንጃ ምናምን ሲለው ምን አገባ። ዛሬ በጣም የሚያስጠላ ቪዲዮ ነው እና እንዴት ልበላችሁ ቤተሰቦች በቃ በማያገባው እኔ የወንድም ቅናተኛ አየሁ። ኤፍሬም ይቀናበታል በአብርሽና በሄርሜላ ግንኙነት ይቀናል። አንተ በማያገባ ገብተህ ሩታ ምናምን ማለቱ ላይ አያስፈልግም እንዴ። ሄርሜላን ነይ እኔ ብቻሽን ነው ማግኘት ፈልገው ይዤሽ ልውጣ እያለ የሆነ ነገር አቅዶ ማለት ነው። እና እንደዚህ ማድረጉ አይገባም ብዬ ነው ማስበው። ለዚህ ዩቲዩብ ቻናል አዲስ ከሆናችሁ ሰብስክራይብ፣ ላይክ፣ ኮሜንት ማድረግ እንዳይረሳ። ሰብስክራይብ አድርጉ በትህትና እንጠይቃለን። ብቻ ቤተሰቦች ዛሬ ቪዲዮ በጣም ነው የሚለየው። በቃ እንዴት ልበላችሁ እኔ በጣም ነው የተናደድኩበት በእንትና ማለት ነው በይሄ ኤፍሬም ተብዬው። ኤፍሬም እንደዚህ ማድረግ አይገባህም አንደኛ። ሁለተኛ ደግሞ ሩታን በማያገባ ገብተህ በወንድም ላይ ቀናት መፍጠርህ ይሄ ትልቅ ወንጀል ነው። በማያገባ ገብተህ እኔ በጣም ነው ያስጠለኝ። ብሩክ እንትና አብርሽ እዩት እንዴት እንደመተውላ እዩት። አጋጨው በቃ ከግድግዳ ጋር ነው ያጋጨው። ቤተሰቦች ቀጥታ ነው በቃ ያስጠላው። እና በማያገባ ገብተህ በበጥበጥህ አያስፈልግም። እኔ አይምሮ በሽተኛ ነው የሚመስለኝ አብርሽ። እና ሄደህ ወይ ጸበል ውሰደው ወይ አማኑኤል ሆስፒታል ወይ ደግሞ ማደዘዣ ስጡት እንጂ ይሄ በሽታ ነው፣ ይሄ ሰይጣን ነው እንደዚህ የሚያስደርገው። በወንድሙ ላይ ወንድም ቅናት ምን ይሉታል? አሁን ኤፍሬም አንድ ትልቅ የያዘው ነገር እኔ ምንም ለሩታ አስበው ሳይሆን ሄርሜላን ስለሚፈልጋት ወይ ሄርሜላን አንድ ላይ ማየት ስለማይፈልግ ሄርሜላ ሊደፋት ነው የሚፈልገው። ሊደፋት ማለት ነው በቃ ድፍት እንድትልልን ነው ፈልገው። ምንድነው የመጣበት አላማ ኤፍሬም? ሄርሜላ ከቤት ሊያስወጣት ከዛ በኋላ ለብቻሽ ያሳይሻለሁ እኔም ማየት ፈልጋለሁ ሲለው አብርሃም አይ አንተ አታይም ለምን ሲለው አንተ በቃ አታይም ምን ማለት ነው? አሁን ይሄ ምን እንደምን ትወስዱታላችሁ እናንተ? አውቆ ሄርሜላን ሊገላት ነውና አብርሽና ሄርሜላ ወደፊት የምትሉ አንድ ቁጥር ጻፉልኝ። እኔ አብርሽና ሄርሜላ ሁሌ ወደፊት ብትሄዱ ነው በቃ። እና ሄርሜላም ካም በኋላ ሎኬሽንን አጥፊ በቃ ለማንም ሳትናገሩ አንድ ላይ ቪዲዮ በሰሩ ባይነኝና አብርሃም እንደ ወንድም አክብሮ ታግሶ ስንት ደቂቃ ሙሉ ተጨቃጭቋል። አንተ ግን በጣም የምታስጠላ ሰው ነህ። እኔ ለአንድና ለመጨረሻ ጊዜ የአብርሃምን ወንድም ጠልቼዋለሁ። ቤተሰቦች እኔ ማንም በቃ ደስ ነው ያለኝ ብዬ ቪዲዮን የጀመርኩበት ምክንያት በቃ እንዴት ወንድ ሆኖ አብርሃም ቤት መጥቶ በወንድሙ ቤት እንዴት ይደፍረዋል ብዬ ነው። እና አብርሃም መቀጥቀጥ አለበት። ታናሽ ነኝ ብለህ ብዬ ነው ማከብረህ፣ ከአንድ እናት ተወልደናል ብዬ ነው ብሎ እና አንተ በጣም ሲያከብርህ ቀዘንክ። በጣም ነው የቀዘንከው። እና ቤተሰቦች እኔ አንድ የተረዳውን ነገር ቢኖር ሄርሜላ የሆነ ነገር ሊያረጋት ስለፈለገ ነው። ገብቷችኋል? አንተ ጋንጃ ተጨሳለሁ ያለው እኔ አላጨስም አልወጣም ከቤትህ ሄርሜላን ነው ፈልጋት ሄርሜላን ይዤ ይወጣል። አንተ የትኛው ወንድ ነህ ሄርሜላን ይዘህ የምትወጣው? ለሄርሜላ አብርሽ ይበቃል በቃ። አንተ የወንድም ቅናተኛ ነህ በቃ። በወንድሙ የሚቀና ሰው ኤፍሬም። እውነቴን ነው። ለምን መሰላችሁ? አንዳንዴ እንደዚህ ይኸውላችሁ ኦቨር ከባለቤቱ ውጪ ከሩታ ማለት ነው ከአብርሽ ባለቤት ውጪ ከሩታ አሁን ሩታ እንደዚህ እየተከራከረችው አይደለም። ኤፍሬም እንደዚህ ሲከራከር ማጥናት አለብህ። ገብቷል? ለምንድን ነው ሌላ ነገር ነው ያስመሰለብህ ሁላ እኮ አለች ሄርሜላ። የወንድም ፉክክር ነው የሚመስለው። ቆይ ምን ልታረጋት ነው? ብቻዋን ወስጄ ምን ልታረጋት ነው እንዴ? ምን ልታረጋት ነው? አብርሽ ጀግና የምትሉ አንድ ቁጥር ጻፉልኝ ቤተሰቦች። ለምን አብርሃም ሄርሜላን ተከላክሎ ከጥቃቱም ማዳኑ አንድ ነገር ነውና ቤተሰቦች እኔ የዛሬው ቪዲዮ
በእንትና ምክንያት በጣም ነው የተናደድኩት። ይሄ ማን ነው ኤፍሬም በጣም ነው ያበሳጭኝ። እስቲ አሁን ሲገባ ሲይዛቸው ደግሞ አንድ ላይ እንመልከት። እና በቃ ኤፍሬም በጣም ባለጌ ሰው ነው። በቃ በጣም ባለጌ። እንደዚህ አይደረግም። በወንድም ላይ ወንድም ቅናት አያስፈልግም። እንደዚህ ማድረግ ሁሉ የለብህም። በቃ ይሄን ሁሉ እኮ ይሄ እንደዚህ ማድረግ ማለት በጣም ብልግና ነው። በቃ ካንተ አይጠበቅም። እኔ አከብርህ ነበር፣ ወድህ ነበር፣ አከብርሃለሁ በጣም ግን እንደዚህ ይቅርታ ልብ ገዛ የውሸት ይቅርታ ነው። ይቅርታ ያለው ሁሉ የውሸት ነው። እኔ አምኜው ስንት ነገር አምኜው ግን ውሸቱን ነው ይቅርታ ያለው በጣም ውሸቱን ነውና በጣም በውሸቱ የሚመካ ኤፍሬምን አየው እንየው። ይኸውላችሁ ትጣላኛለህ አብርሽ እያለው አብርሃምን አልጋ ላይ ወርውሮ ሄርሜላን ሊወስድ ማለት ነው። ሄርሜላን ነው በቃ በጣም ያስፈራራት። የዛሬው ቪዲዮ ይህን ይመስል ነበር። እኔ ኤፍሬምን ከልቤ ነው የጠላሁት። በቃ ቤተሰቦች በቀጣይ ቪዲዮ እንገናኛለን። ሰላማችሁ ብዝት ይበልልኝ። እወዳችኋለሁ፣ አከብራችኋለሁ። ቻው